የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት የኤርትራ የነጻነት በዓል ሲከበር ይፋ ያደረጉት ንግግር የብዙዎችን ቀልብ ስቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከረጅም ጊዜ በኋላ ኢትዮጵያን የቅርብ አጋራቸውን ጠቅላይ ሚኒስትር አብይ አህመድን በይፋ የተቹበት ንግግር አሰምተዋል። በኢትዮጵያና በኤርትራ መካከል ውጥረት በነገሰበት በዚህ ወቅት የኤርትራው ፕሬዝዳንት ከረጅም ጊዜ በኋላ በይፋ ጠቅላይ ሚኒስትር አብይ አህመድ ገዢውን ብልጽግና ፓርቲና መንግስትን የተነኩሱበት መግለጫ በጥንቅራችን እንዳሰሳል። የፕሬዝዳንት ኢሳያስ አፈወርቂ ንግግር ተከትሎ በተለያዩ ወገኖች ምላሽ እየተሰጡ ነው። ለአብነት ያክል የጀዋር መሐመድ ምላሽ በወፍ በረር እናስደምጣችኋለን። ከዚህ ባለፈ ከፕሬዝዳንት ኢሳያስ አፈወርቂ የትላንትናው የኤርትራ ነጻነት በዓል ንግግር ቀደም ብሎ ሾልኮ ወጥቷል ስለተባለው የኤርትራ መንግስት የጦር ስትራቴጂም በጥቂቱ የምንላችሁ ይኖረናል። እንደተለመደው ያድመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ባደረጉት ንግግር ብዙዎችን ባስደነቀ መልኩ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ኢሳያስ አፈወርቂ ኤርትራውያን በተገኙበት ስቴዲየምና በሀገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡ ያሳያል ሲሉ ተደምጠዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የሰሜን ኢትዮጵያ ጦርነት ውስጥ ከኢትዮጵያ መንግስት ያለች ጎን ተሰልፋ የህወሓትን ኃይል ወይንም የትግራይ ኃይሎችን እንደወጋች በብዙዎች ዘንድ ይነገራል። በጉዳዩ ዙሪያ እስካሁን ድረስ የኤርትራ ጦር በይፋ የተናገረው ባይኖርም የኢሳያስ አፈወርቂ ጦር በሰሜን ኢትዮጵያ ጦርነት ጊዜ በይፋ እንደተሳተፈ በትግራይ ህዝብ ላይ የበቀል እርምጃ እንደወሰደ ብዙዎች ይናገራሉ። የሰሜን ኢትዮጵያን ጦርነት ማብቃት ተከትሎ በፕሪቶሪያው ሰላም ስምምነት የኢትዮጵያ መንግስት ከህወሓት ጋር እርቅ ሲፈጽም ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወሳል። የኤርትራ መንግስት ፕሬዝዳንት ኢሳያስ አፈወርቂ የዚህ ቁርሾ መነሻ በህወሓት ኃይሎች ላይ ተጀምሮ የነበረው ጦርነት እስከ መጨረሻው ድረስ መቀጠልና የህወሓት ኃይል ሙሉ በሙሉ እስኪደመሰስ ድረስ ወታደራዊ ኦፕሬሽኑ መቆም የለበትም የሚል ቅሬታ እንደሆነ በብዙዎች ዘንድ ይገለጻል። ኢሳያስ አፈወርቂ ከዚህ ቅራኔ ማግስት በኤርትራ ቴሌቪዥን ሰጥቶት በነበረ የአዲስ ዓመት ቃለ ምልልሳቸው ላይ ገዢውን የኢትዮጵያ ብልጽግና ፓርቲ ከዚህም ባለፈ የኢትዮጵያን የውስጥ ጉዳይ በተመለከተ በድፍረት ከመናገር ተቆጥቦ ነበር። በሰሞኑ የኤርትራ ነጻነት በዓል ላይ ባሰሙት ንግግር ግን ኢትዮጵያን በተመለከተ ገዢው ፓርቲ ብልጽግና በቀጠናው ያካሄደው የሚገኘውን አቋም በዚህ መልኩ ገልጸውታል። እንቅስቃሴያቸውን በተመለከተ የሚፈልጓቸው ምክንያቶች የሚያቀርቧቸው በርካታ ምክንያቶች ናቸው። ከነዚህ መካከል የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንደዚሁም ጦርነትን በሰፊው መቀስቀስ ነው በማለት ነው የከሰሱት። ይህን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው ገዛ የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ በኋላ ከ2010 ዓ.ም ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያ ጊዜያቸው ነው። ላለፉት 2 ትውልዶች በኢትዮጵያ ሀገረ መንግስት ግንባታው እድል መጨናገፉን ኢሳያስ አፈወርቂ በንግግራቸው የጠቀሱ ሲሆን ከቀዝቃዛው የዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ መምራቷንም አመላክተዋል። በማከልም በኢትዮጵያ ታቴ የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህም የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸውታል። ከከባድ የድንበር ጦርነት በኋላ ከ2 አስርተ ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲወጉ እንደቆዩም በርካታ ሪፖርቶች በይፋ ወጥተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ በፍጥነት እያመራ ይገኛል። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድቡ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ እንዲባባስ ምክንያት ሆነዋል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል። የኤርትራ ጦር በዚህ ሰዓት የፋኖ ኃይሎችን በዋናነትም የፋኖ
ብሔራዊ ኃይል ብሎ ራሱን የሚጠራውን አደረጃጀት በመደገፍ በማስታጠቅና በማሰልጠን ትወነጀላለች። ከዚህ ባለፈ ብርጌድ ንሓመዱ የሚሰኘው የኤርትራ መንግስት ተቋሚ ኃይል የቀይ ባህር ነጻ አውጪ ግንባር የተባለው የኤርትራን መንግስት በይፋ የሚቃወሙና የኢሳያስ አፈወርቂን መንግስት ከስልጣን ለማስወገድ የሚንቀሳቀሱ ሁለት የፖለቲካና የሽምቅ ውጊያ ቡድኖች በኢትዮጵያ አፈር ላይ በነጻነት እንዲንቀሳቀሱ ፈቃድ ተሰጥቷቸዋል በሚል ነው የሚነገረው። የሁለቱን ሀገራት ግንኙነት የበለጠ አሻክረው ግን ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ላይ የባህር በር ሊኖረን ይገባል የሚል አጀንዳ ማንሳታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም ብቻ ሳይሆን እጅግ በብዙ ስጋት ውስጥ እንዲወድቁ ያደረጋቸው ነው። ጠቅላይ ሚኒስትሩ የኢትዮጵያን ወደብ ፍላጎትን በተመለከተ የቀይ ባህር ጉዳይን ሳናነሳ በሰላም ቆይተናል፣ አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያላቸው ሰዎች አሉ ሲሉ ገልጸው ነበር። ለዚህ ጥያቄ መነሳት እንደ ምክንያትነት የጠቀሱት እየጨመረ የመጣው ኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛውን መቀጠሉን አመላክቶም ነበር። ላለፉት 34 ዓመታት በስልጣን ላይ ቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገራትም ጭምር የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል። ፕሬዝዳንቱ ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ባይ ናቸው። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ወይንም አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳዩ ነው ሲሉ የቅድሞ አገራቸውን በይፋ የተቹበት ንግግር አሰምተዋል። የዚህ መሸፈኛ ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ ስለመሆኑ በደፈናም ተናግረዋል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞን ህዝብ የሚያክለውን የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብ እንደዚሁም መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ በዝርዝር አስረድተዋል። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ማክለዋል። ፕሬዝዳንት ኢሳያስ በዚህ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ ስለመሆኑም ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ድል መክሸፉን ነው የገለጹት። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል የሚሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ይገኛሉ ባናቸው። በኢትዮጵያ የውስጥ ጉዳይ መፈትፈት እንደዚሁም የኢትዮጵያን የውስጥ ጉዳይ ካላተራመሱ ፖለቲካ መስራት አይችሉም የሚል ትችት የሚቀርብባቸው ኢሳያስ አፈወርቂ በዚህ መልኩ በኢትዮጵያ እየተካሄደ ያሉትን ህዝባዊ እንቅስቃሴ ተቃውሞ ሲሉ ገልጸውታል። የኤርትራ ህዝብና መንግስት ለታሰበው ተሐድሶ ወይንም ለውጥ ያልተቆጠበ ድጋፍ ማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጭም ሲሉ ከዚህ ቀደም ከኢትዮጵያ መንግስት ጋር ጀምሮት የነበረው ግንኙነት መቋረጡን በተመለከተ አልጸጸትም ሲሉ ይፋ አድርገዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራ፣ ሶማሊያና የግብጽ መንግስታትን አስቆጥተዋል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት እንዲያገኙ ምክንያት ሆኗቸው ነበር። በተቾቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ሲሉ ተደምጠዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚወጧቸው መግለጫዎች ላይ ይከሳሉ። ከኢትዮጵያ ነጻ ከወጣች ወይንም ከተገነጠለች በኋላ አንድም ጊዜ ምርጫ ካሄደ ማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎችን ምክር ቤት የላት። ፕሬዝዳንት ኢሳያስ አፈወርቂ በዚህ ንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ያሉት ያለውን ጣልቃ ገብነትም ተችተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር በሀገር ውስጥ ብዙዎችን አስቆጥቷል። ለአብነት ያክል በባህር ማዶ የሚገኘው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከፍተኛ አመራሩ ጀዋር መሐመድ በኢሳያስ አፈወርቂ ንግግር ከተቆጡት መካከል አንዱ ነው። ጀዋር የፕሬዝዳንቱ ንግግር ተከትሎ በሰጠው ምላሽ ኢሳያስ አፈወርቂ ኦሮሞማ የኦሮሞን ህዝብ የሚወክል የፖለቲካ አስተላለፍ ሲሉ የገለጹበት መንገድ ስህተት ነው፣ የኦሮሞን ህዝብ ምሴት ለማኮሰስ ሞክረዋል ሲል ተችቷቸዋል። እንደ ጀዋር አገላለጽ ከሆነ ኦሮሞማ የህዝብ ማንነት መገለጫ እንጂ የፖለቲካ አደረጃጀት ወይንም አወቃቀር አይደለም ሲል ገልጾታል። ለአብነት ያክል ኤርትራዊ ወይንም ኪኪው እንደማለት ነው ኦሮሞማ የሚለው ቃል ትርጉም ሲል የሞገተው ጀዋር መሐመድ ኢሳያስ አፈወርቂ በብልጽግና የሚመራውን የቅድሞ አገራቸውን መንግስት ለመተቸት የሄዱበት መንገድ የኦሮሞን ህዝብ እሴት የሚገዳደር የሚያንኳስስ ነው ሲል ነው ምላሽ የሰጠው። ከዚህ ባለፈ የቅድሞው የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንን እንደዚሁም በኢትዮጵያ ኤርትራ ጦርነት ከተሳተፉ ከፍተኛ ጀነራል መኮንኖች መካከል አንዱ ሆኑት ሌተና ጀነራል ዮሐንስ ገብረ መስቀል የኢትዮጵያ መንግስት በዚህ ሰዓት እያጠናከረ የሚገኘው ወታደራዊ ቁመናው ከዚህ ባለፈ የኢትዮጵያ ህዝብ አሰላለፍ የኤርትራ መንግስት ከተመሰረተ ወዲህ በታሪኩ ለመጀመሪያ ጊዜ እንጠፋለን የሚል ስጋት
የተሰማበት ጊዜ ይብቻ ነው ብለዋል። የኤርትራ መንግስት በዚህ ሰዓት እንጠፋለን የሚል ከፍተኛ ስጋት ውስጥ ይገኛል ያሉት ጀነራል ዮሐንስ ገብረ መስቀል ይህ ስጋት በሻዕቢያ ዘንድ በስፋት ሲነሳ የመጀመሪያ ጊዜያቸው ነው ብለዋል። ከዚህ ባለፈ ለሁለት ከተከፈለው የህወሓት ቡድን መካከል በደብረጽዮን ገብረ ሚካኤል የሚመራውን ቡድን ለመደገፍ ተዘጋጅቷል ሲሉ በይፋ የገለጹት ጀነራል ዮሐንስ መላው የኢትዮጵያ ህዝብ በሰሜን ኢትዮጵያ ምን እየተካሄደ እንደሆነ በግልጽ ሊረዳ ይገባል፣ ለአዲሱ የኃይል አሰላለፍም መዘጋጀት አለብን ሲሉ ማሳሰቢያ ሰጥተዋል። ከዚህ ባለፈ ከሰሞኑ የኤርትራ መንግስት ሁለት የጦር ስትራቴጂዎች በተለይም ኢትዮጵያን በተመለከተ የተነደፉ ሁለት ስልቶች ሾልኮ መውጣታቸው ሲነገሩ ነበር። የመጀመሪያው በኢትዮጵያ የውስጥ ግጭቶችን ማቀጣጠል፣ ከዚህም ባለፈ በግጭቶች ውስጥ የኤርትራ መንግስት እጁን ማስገባትና በኢትዮጵያ መንግስት ላይ ጫና እንዲበረታ ከጀርባ በብርቱ መንቀሳቀስ የሚል ይገኝበታል። ለዚህ ደግሞ የኤርትራ መንግስት ከዚህ ቀደም በአጋርነት ታብራቸው ሲሰሩ የነበሩ በኤርትራ አፈር ላይ ነፃ መሬት ተሰጥቷቸው ወታደራዊ እንቅስቃሴዎችን፣ ስልጠናዎችና ትግሎችን ሲያካሂዱ የነበሩ የፖለቲካ ፓርቲዎች እንደዚሁም የነፃነት ታጋዮችን በድጋሜ የማቅረብ የማነጋገርና አጋርነት እንቅስቃሴ ውስጥ እየገባ ነው የሚል ሚስጥራዊ ሰነድ ሾልኮ ወጥቶ ነበር። ከዚህ ባለፈ የኤርትራ መንግስት ኢትዮጵያን በተመለከተ በሁለተኝነት አስቀምጦታል የተባለው የጦር ስትራቴጂ መጠነ ሰፊ ሆነ የወጣቶች ወታደራዊ ስልጠና ማካሄድ፣ ከ60 ዓመታት በታች ያለ የኤርትራ ማህበረሰብ አባል ወታደራዊ ስልጠና እንዲወስድ ማድረግና ወደ ድንበር ከመጠነ ሰፊ ሰራዊት እስከ ከባድ የጦር መሳሪያዎች ድረስ ማስጠጋት የሚለው ነው። የኤርትራ መንግስት በሁለት መልኩ በኢትዮጵያ መንግስት ላይ ለመነሳት እንቅስቃሴ እያደረገ እንደሆነ ይፋ የሚያደርጉት እነዚህ የሾለኩ ሰነዶች የአራት ኪሎ አስተዳደር እነዚህ መረጃዎች በተመለከተ ግልጽ መረዳት አለው። የኢትዮጵያ ህዝብ ግን ምን እየተካሄደ እንደሆነ በይፋ ያውቀው ሲሉ መረጃዎቹን ይፋ ያደርጉት የመረጃ ምንጮች ጠቁሞ ነበር። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። የቻናላችን የመረጃ ቅኝቶች እንደዚሁም ዕለታዊ ዜናዎች በሰዓታቸው ይመለሳሉ። ለአሁኑ በድጋሚ ስለሰማችሁን አመሰግነን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።